ኹለፋ አር-ራሺዲን አል-መህዲይን ሱናና የሰለፎች ሱና ተከተሉ። ስለዚህ ሙስሊሞች የምንከተለው የትኛው ከተባለ የነቢያችን ሱናና የሷሃቦችን ሱና የምንከተለው 4 ነጥብ። ከዚህ ውጭ ያሉ መንፍቅናዎች አሉ። አዎ ተወግዟል። ሁሉ መንፍቅናዎች ተወግዟል። እኛ ሙስሊሞች ግን በትክክለኛው መንገድ በሰለፎች መንገድ እንዲሁም በቁርአንና በሐዲስ የቆምን ቀጥተኛ መንገድ ላይ ያለን። ከውጭ ግን ያሉ መንፍቅናዎች አሉ። እነሱ ደግሞ ተወግዟል። 4 ነጥብ። ቀጥል ኡስታዝ። እሺ እምራን፣ አሁን አንተ እንዳልከኝ ወይም የምትለኝ እዚህ ጋር ያላችሁ ሁላችሁም ምንድን ነው ያልከኝ? ሰለፍያ ነው አላልከኝ? ስለዚህ ሁላችሁም አንድ ናችሁ። በዚህ መካከል ዋብያ ሌሎች የእስልምና እምነቶችን የሚከተል የለም። ስለዚህ በዛ መሰረት ደግሞ ጥያቄ አለኝ። ወሃብያ ትርጉም አታውቅም። በማታውቀው ጋር አታወራ መጀመሪያ። እሺ መጀመሪያ ወሃብያ ማለት እንደው ወቅ መጀመሪያ ዝም ብለህ አታወራ። ኡስታዝ ይቀጥል። አዎ አይ ችግር የለውም። እውነት መነጋገር ከፈለክ እሱንም እንነጋገራለን። አህበሽ ምንድን ነው የሚለውን ነገር ማወቅ ከፈለክ የሊባኖስ ላይ እንዴት እንደተጀመረ አጀማመሩ ምናምን ልነግርህ እችላለሁ። እሱ አይደለም አሁን ነጥቡ፣ ስለ እሱ ሳይሆን አሁን ይሄ እንደዚህ አይነት ነገሮች ትራቻ አንተን በሚመጥን መልኩ ብትዋይ እንትኑ በጣም ሰፋ ያለ ነገር ስለሆነ አጥና። እሱንም ራሱ ወደፊት ከኛ ጋር ለመዋየት ስለ አቂዳ ምንድን ነው እንደገና ደግሞ ምንድን ነው መንሃጅ ምንድን ነው የሚለው ነገር በደንብ ስታጠና ያኔ እንትን ትላለህ። አሁን ገና አንተ የራስን እምነትን በጠንቀቅ የማታውቅ እስልምና ጋር ያለውን የአቂዳ ልዩነት ምንድን ነው የሚለው ነገር የፊቂ ልዩነት ምንድን ነው መዛሀቦች ምንድን ናቸው የሚለውን ጊዜ ይፈልጋል። አንድ ነገር ዝም ብሎ የሆነ ስሜታዊ የሆነ የምትናገርበት ነገር አለ። ወይም ጥራዝ ነጠቅ እውቀት ሳይሆን ጥራዝ ጠለቅ የሆነ እውቀት ያስፈልጋል ማለት ፈልጌ ነው። ወደ ሁለተኛው ጥያቄ ሊድ ማለት ነው። እንግዲህ አንደኛው ጥያቄ ከጨረስክ ወደ ሁለተኛው ሊድ ማለት ነው። አንደኛው ጥያቄ ጠይቀህ ያው ተመልሶልሃል። ወደ ሁለተኛው ጥያቄ ሊድ ማለት ነው። ሁለተኛው ጥያቄ ላይ ምንድን ነው? እሺ ግን ጥያቄን አልጠየኩም። ምክንያቱም ጠይቄያችሁ እምነታችሁ የትኛው ነው እስልምና ላይ ያላችሁ በእስልምና ላይ የትኛው ፍርድ ላይ ናችሁ ያላችሁ ብዬ ጥያቄን ለማቅረብ ነበር። ማለት ሱና ወልጀማ ማለት ከሰለፎች ቀደምት ሰለፎች የተከተሉትን ሰለፍያ ነው። ራሱ ቀደምት ሰለፎች የተከተሉት የነበረውን ብዬ ነግሬሃለሁ። መናጃችን ሰለፊያዎች ናችሁ። እዚህ 830ዎቹ ሙስሊሞች ከሆናችሁ ሰለፊያዎች ናችሁ። እሺ አንዳንድ ያሳየዋል ከፈለክ አንዳንድ ያሳየዋል። እዚህ ጋር እዚህ ጋር አንዳንድ ያሳየዋል። አንዳንድ ያሳየው ያው ሰለፊያ የሆናችሁ አለሱና ወልጀማ ሱኒ ነን ያው ሱኒ ነን ያው ከፈለክ ነቢዩን ተከታይ ማለት ነው። እሺ አለሱና ወልጀማ ማለት ሱኒ ነን። ያ ራፊዳ የምትለው ኢትዮጵያ ውስጥ የለም። ራሱ ራፊዳ ያለው ወደ ኢራን ምናምን አካባቢ ላይ ነው። ሊባኖስ ምናምን ሂድና እነሱን ፈልጋቸው። ራፊዳ ማለት በተለምዶ ሻያ የሚባሉት እኛ እንኳን ሻያ አንላቸው ማለት ነው። ምንድን ነው ልዩነቱ የሚለውንም ከፈለግ ለብቻው ልናስተምር እንችላለን ማለት ነው። እሱ አይደለም ነጥብ። አረብ ቪዲዮዎች አሉኝ ዋድ ስለ እስልምና የምናገሩ ራፊዳ ነው ያልኩት። ስለ ራፊዳ ነው አንዱ እንደ ጠላትነት የምትታዩ ቪዲዮዎች አሉ። ለአባሽ አላልኩም። አሁንም ይኸውልህ ጥንቃቄ ማድረግ አለብህ። አሁን ማታውቀውን ነገር ነው። እኔ ራፊዳ ነው ያልኩ። ራፊዳ ኢትዮጵያ ውስጥ የለም ነው ያልኩ። በደንብ አዳምጥ። ጆሮን የሚበላ ከሆነ አላውቅም። ራፊዳ ኢትዮጵያ ውስጥም የለም ሲጀመር ጀምሮ ነው ያልኩ። ስለ አህባሽ አይደለም ያልኩ። አህባሽ ከሆነ ሌላ ጉዳይ ነው፣ ሌላ ራሱን የቻለ ነገር ነው። እኔ ጠየቅኩ ያለሁት ኢትዮጵያ ውስጥ ራፊዳ የለም፣ ሰምቼም አላውቅም። እኔ አንድ ሰው እንኳን የለም ራሱ ራፊዳ። የሆነ ልጅ ነበረ እኔ የማውቀው እዚህ ምንድን ነው ቴሌግራም ላይ ነበረ። እንደውም ዝም ብሎ ለሙድ ለመያዝ ብሎ ጀምሮ በኋላ ላይ ተውብቶ ወይም ንስሐ ገብቶ ወደ አላህ ተመልሷል። የማውቀው አንድ ሰው እሱንም የሆነ ሀገር ሄዶ ለሙድ ብሎ ኩዌት ነው ምናምን ነገር ሄዶ ለሙድ ብሎ የሆነ ሰዓት ላይ እንደያዘው አውቃለሁ። አሁን ነጥብህን ተውና እሱ ጋር ተውና ወደ ጥያቄ ግባ። ራሱ በአንድ አምላክ አስተምሮት ላይ ያለንን ትምህርት ይሄ ነገር ትክክል አይደለም ብለህ የምታምንበትን ቁርአንና ሐዲስ ላይ አምጣና ሞግተን። እሺ አይ ወደ ሁለተኛ ጥያቄ ቀጥልና ያው እሺ ዮሐንስ